የሚያናድሽ ነገር ሳይሆን በቃ እኛ እንፈታዋለን። ልጅቷን ምን ያናግራት አለሁኝ የሚነገረውን ነገር ለምን እንደዛ እንዳለች ሳርዬም አለች። በቃ ምንም እኮ ሰው የሚረዳ ሰው ሚዲያ ላይ የወጣ ሰው ብዙ በቃ ሚስ አንደርስታንዲንግ ይኖራል በመሀል ላይ። ልጅ ከዚህ በፊት የሰው ልጆች ብር ወስዳ ሳሪ ቤት ተጠርታ መልሽ ብለናት አዛና የሚባለች አምጥታ እዚህ ጥላው ልጁን እኛንን ሙኒት ናት እንደውም ብዙ ገንዘብ የሚከፈለውን ከፍላ አይዲው እንዲሰጠው ተደርጎ እንትን ተባለ። የአንዲት የመዳምን ቅመም ደግሞ የእሷ ቤት የጃዛ ቤት ልጅ ደግሞ ብር ላኪልኝ ብላ 8,000 ድርሃሟን በልታባት እሱን ገንዘብ ግማሹን አሰጥተናል። ከዛ ወጥታ መሳደብ ስትጀምር በኤምባሲ ጠርተው አስጠንቅቋት እረፊ ወጥተሽ እንትን አትበይ አሏት። ከዛ ሙሉ ቤት ውስጥ ህገወጥ ስራ ስለምትሰራ ሙሉ ልብሱን አንስታ ደብቃ ስራ ትቻለሁ ብላ ነበረ። ከዛ ደግሞ ድጋሚ ደግሞ ወጥታ ተሳደበች። ሙኒት ምናለች? ታይ በቃ የልጅ እናት ናት እናንተ እለፏት አለች ሙኒት። በቃ እሺ ብለን ተውናት። ድጋሚ ወጥታ ተሳደበች። እሺ ብለን ተውናት። ሶስተኛ ዛሬ ወጥታ ሳሪ በቃ እኔ ሪካርዱን ሳሪ ስሚው፣ ፖሊሶች አልቀራት በስተት ይኸውልሽ አምልጦሽ ጉድጓድ መግቢያሽ ይሁን ሲላት ፖሊሶቹንም ነው የተሳደበችው። ተያት የኛው ስለሆነች እኛ ነን በቃ እዛ ላይ አትድረሺ። እሷ ብትሳፈር ልጅቷ ብትጎዳ እኛ ነን የምናዝ ነው። ስለዚህ ለዚህ ትምህርት ይሰጣትና እሷም የተናገረችበት ነገር የተናደደችበት ነገር ሊኖር ስለሚችል እንደዚህ ብለሽ ሚዲያ ላይ አታውሪ መስዬ። ነገ ሁሉም ሰው ይሳሳታል፣ ሁሉም ሰው አደጋ ያደርጋል እና እኛው እርስ በራሳችን መሸፋፈን አለብን። መሸፋፈን ስልሽ ጥፋቷ መሸፈን ሳይሆን ያው ልጅቷ የልጅ እናት ስለሆነች እናንተ ራሳችሁ 3 ይቅርታ ካላችሁ አሁንም 4 ጊዜ ይቅርታ ተደርጎላት ከዚህ በኋላ የመጨረሻ ለእኔ ስትይ መስዬ በቃ አርፈሽ ስራሽን ስሪ። ተይው በቃ ተያት። ችግር ደርሶባት ሊሆን ይችላል፣ አደጋ ላይ ልትሆን ትችላለች፣ ጭንቅ ላይ ልትሆን ትችላለች። የልጅ እናት ናት፣ አንቺ ታውቂዋለሽ። በቃ ለእኔ ስትይ ተያት። ሳሪዬ ማርያምን ነው የምልሽ። ማርያምን ያማታል። ሰው ከጤነኛ ሰው ጋር ይጣላል፣ ከጤነኛ ሰው ጋር ይጨቃጨቅ፣ ከጤነኛ ሰው ጋር ይነጋገር። ከሚያመው ሰው ጋር ሲሆን መፍትሄ ፈልጎ ቤተሰቦቿ ዘመዶቿ እንትን እንዲሉ ማድረግ እንጂ ኔቨር ኤቨር ለእሷ ቦታ ሰታ እንትን ማለት የለባትም። እንግዲህ አስቢ፣ ሲሰርቅ የተገደለ ወንድምሽ ምናምን የምትለው ይህም መሰለኝ እንግዲህ በእርግጠኝነት እኔ እንደውም ሲልኩልኝ 3 ሰው ታሜ ሁሉ ሳይቀር ልኩልኝ አልሰማትም። ምክንያቱም ከዚች እኔ ምንም የምጠብቀው ነገር ስለሌለ። ስለዚህ መሲ ተይ በቃ ተይ፣ ስራሽን ስሪ፣ ካላስ ስራሽን ስሪ በስ መስዬ በቃ አንቺ ሊያምሽ እሷ እንዲህ ስትሆን ምን ሆና ነው ብለን ነው እሷን ነው እንጂ ማከምና መጠየቅ ማገዝ ያለብን እንዲህ አደባባይ ላይ አይገባም። በቃ ሳርዬ ማነሽ መስዬ የሆነ ነገር ቸግሯት ሊሆን ይችላል፣ በቃ አሟት ሊሆን ይችላል፣ ተበሳጭታ ሊሆን ይችላል። ይሄንን ነው ማሰብ ያለብሽ እንጂ በቃ ፖሊስ ጋር የእነሱን እንዲህ ያልን አንቺም ነገር እንደዛ ነው። ለሁላችን ነገ እንደዚህ አይነት ነገር ሊደርስብን ይችላል እና ይቅር በሏት። እኔም ደውዬ አናግራታለሁ፣ ፈልጋታለሁ። ሳርዬ ሁላችሁም አይደለም ይኸውልሽ ስልኳን እንሰጥሻለን፣ እኛ ጋር ችግር የለም። ነገር ግን ከዚህ ከመጥፎ አነጋገር እራሷን ታውጣ። ህፃን ልጅ አለቻት ገና 2 ዓመት ያልሞላት። ሳሪ እባክሽ እንደው አንቺ ከቻልሽ ልታስታግሻት ብትቺ። እኔ ያገኛታለሁ፣ ምንም ችግር የለም። እኔ ያገኛታለሁ። አሁን ደውዬ ስልኳን ስጭኝ በውስጥ ሳርዬ። አንቺ ግን መሲ በቃ የምትወድኝ መሆንን ማቅ ከዚህ በኋላ ስሟ እንዳታነሽኝ። ይህን ነገር ዝጊው በቃ። ለእኔ ስትይ እንደምታከብርኝ አውቃለሁ፣ እኔ ማከብርሻለሁ። አንቺም በምንም ነገር ስምሽ እንድነሳ እንደማልፈልግ ታውቂያለሽ። ልጅቷ በጤና አንቺን እንዲህ አትናገርም። የተናገረችበት ምክንያት እሷ ውስጧ ተጎድታ ሊሆን ስለምችል ሁል ጊዜ አንድ ሰው ከመፍረድ በፊት ያንንም ሰው ማናገር አለብን። ሁል ጊዜ በአንድ ወገን ሰምተን አይደለም መፍረድ ያለብን። ምን ሆና ነው? ምን ሰምታ ነው? በቃ መስዬ ስለዚህ በጣም ነው የምወድሽ። አንቺ ስንት ስራ የምትሰሪው ስራ አለ፣ ስንት በጎ ስንት ጥሩ ነገር እየሰራሽ ለእሷ አንድ ነገር ቢደርስባት እንዲህ ብለሽ ነገ ራስሽ ነው የምትቆጨው፣ ራስሽ ነው የምታዝኝበት። ለምን እህትሽ ናት፣ የራስሽ ስጋ ናት። ስለዚህ ፕሊስ አቁሚና ስራሽን ስሪ። ሞባይል ምናምን የምትፈልጉ ሰዎች በቃ ኦርደር አርጓት መስዬ በቃ እኔ ሳሪ ስልኳን እሰጥሻለሁ አሁን። እሺ በቃ እሰጥሻለሁ። ደውለሽ አሳድቢያት፣ አሳግሻት። አሳድባታለሁ። ከዚህ በኋላ ምንም በቃ እኛ እንጨርሳለን መስዬ በቃ ተይው
ተዩ እንደዚህ አይነት ነገር ውስጥ አትግቢ። ለአንቺም አይጠቅምሽም። ከምትሰሪው ጥሩ ስራ ላይ እንዲህ አይነት በልጅናት ላይ እንዲህ ብታረጊ መስዬ ራስሽ ነው የምታዝኙ። ባላደረግኩት ብለሽ ትጸጸቻለሽ። ስለዚህ ተያት። አለች እንዴ ቲክቶክ ካለ አስገቧትና እዚህ ይጨረስ። ሰላም ይቅርታ ጠይቃትና ይለቅ። እዚህ አትገባም፣ በመብርሃን እዚህ አትገባም። ሳርጊ አንቺ በውስጥ አናግረሽ ምንም እኮ አይደለም። በቃ የእኛን ስም አታንሳ። በቃ ይህንን ብቻ ንገሪልን እንጂ አትገባም። የምትገባ አይነትም እንደዚህ ቁጭ አድርገሽ የምታናግሪያትም ሴት አይደለሽ ሳርዬ። በመብርሃን ተያት። በቃ በውስጥ አናግራታለሁ እኔ። ስልኳን ላኪልኝና በቃ እናንተ ሁላችሁ ይቅር በሏት። በቃ እግዚአብሔር ይባርካችሁ። እኔ እሰጥሻለሁ መሲ፣ ወደ ስራሽ እንጂ በቃ መታ ይቅርታ ብትጠይቅ እያሉ እኮ ነው። ሳርጌ አንቺ መጀመሪያ አናግሪያት። እሱ ይቅርታ ሳይሆን እራሷ ተይና ታርም። በቃ የራሷ ቤቷን ከፍታ የምትናገረውን ነገር ትወቅ እንጂ የኛ ይቅርታ አያሳስብም ሳርጌ። በጣም ልጅቷ ጭራሽ መረን የለቀቀች ሰው ናት። በቃ ስለዚህ ሳርጌ እባክሽ እኔ አሁን ደውይልኝ እሰጥሻለሁ ቁጥሯ። እሺ በቃ ልውጣ እኔ በቃ ላውራትና መሲ በቃ ዘግተናል። አንድ ብለሽ ስሟ እንዳታነሺ፣ ስራሽን ስሪ። አትናገርም መሲ፣ ችግር የለም አትናገር። እሺ መስዬ እሺ በይኝ እንጂ። እሺ ሳሪ እሺ። ተባረኪ። በጣም ነው የምወድሽ የኔ ውድ፣ የኔ ፍቅር፣ የኔ አስተዋይ። አንቺ እኮ ምልስ እኮ ነሽ አፍሽ እንጂ ምንም ነገር እኮ በእውነት እግዚአብሔር ይባርክሽ መስዬ፣ አይዞሽ፣ ተባረኪልኝ። እሺ ቻው ቻው። ዛሬ መሲ ወደ ስራሽ ያላ ስራሽ እንትን የሚገዛ አስገዥ ወደ ስራሽ። ኖ ማንም እኮ አዎ፣ ንግስትዬ እሷ ናታ። በቃ በግድ ቤት ውስጥ ሰርቃ የሞላችሁ ልብስ አልሸጥ ሲላት እየወጣች ቀላል ማርያምና ምን ብላ እኔ ችግር የለውም ግን ብትከበሩ ይሻላል። መጀመሪያ አይዲሽን አሰሪ። ራናዊ ሆነሽ ህገወጥ ቤት ውስጥ እየሰራሽ ግብር ከፍዬ እያልኩሽ ነው። አስረግጬ ምነግርሽ ግብር ከፍዬ መንግስት አውቆኝ እየሰራው አፍሽን ልትገብቻ አትችይም። እኔ ላይ ንግስትሽ ነኝ፣ ባይዘዌ ንግስትሽ ነኝ። እንዳንቺ ሰርቄ አይደለም፣ እንዳንቺ ሰው አመጣለሁ ብዬ ወንዶችን መንገድ ላይ ጥዬ አይደለም፣ እንዳንቺ የሰው ባል ቀምቼ ወልጄ ዝም ያልኩሽ ለህፃኗ ልጅ ስል ነው። ቀላል ነው። አውሬ ሆኖ መታየት ቀላል ነው። እመብርሃን አይዲሽን አሰሪ። መጀመሪያ ራናዊ ነሽ፣ መንግስት አያውቅሽም፣ ግብር አትከፊውም፣ ህገ ወጥ ነሽ። በዛ ላይ ወጥተሽ ደግሞ ሰውን ስትሳደቢ፣ ቀይ መስመር ስታልፊ አይደለም አንድ ልጅ 99 ጮጮዎች አጠገብሽ አድርገሽ ብታለቅሽ ህግ ነው። ደግሜ ለምኜሻለሁ፣ እረፊ አትንኪ፣ እረፊ አትንኪ። ይሄ ኤምባሲ ሄደሽ ኤምባሲ እኛን ለምኖን ኤምባሲ እግር ላይ ልጄን ላሳድግ ብለሽ እግር ላይ ወድቀሽ እንደለመንሹ ፖሊሶች እግር ላይ ወድቀሽ አትወጭም። ለዚች ህፃን ልጅ ስትይ አርፈሽ ክብርሽን ጠብቀሽ አርፈሽ ስሪ፣ አርፈሽ ስሪ። ለሁሉም ነገር ልክ አለው። ኦኬ፣ ለሁሉም ነገር ልክ አለው። ይሄ ከዴራ 10 ድርሃም አምጥተሽ ይሄ ለልጆቹ የምትሸጭላቸው ሰልባጅ አርፈሽ ሽጪ። መልካምነቴን ዝምታዬን ባሳየውሽ ልክ ደግሞ አውሬነቴን ላሳይሽ ካልኩ ደግሞ አሳይሻለሁ። ነገ አንቺን ነገ መጉዳት እችላለሁ። ነገ እያልኩሽ ነው። ሰው መጉዳት ቀላል ነው። ነገ አልኩሽ እኮ
የምትሰሪባት ቤት ድረስ መጥቼ አንቺን መጉዳት እችላለሁ። አንቺን ስጎዳ ግን ምንም የማታቅ ነገ ምን ትሁን የማትታወቅ ህፃን ልጅ አለች። እሷን መጉዳት አልፈልግም። አርፈሽ ቁጭ በይ። ማን ስለሆንሽ ነው? እኔ መሲ ስለሆንኩ ነው። ውጭ ከዚህ ማን እንደሆንኩ ደግሞ ለማሳየት እናንተ አታድኗት። እናንተ ኮሜንታተሮች አይደላችሁ የምታድኗት። አይደለም እናንተ አጠገቧ ያለው ባሏ አያድናትም። አልደረስንባትም። ከዚሽ ልጅ ጋር የተጣላ ነው በእናንተ ሰበብ ነው። አያናውን አምጥታ ወንድ ልጅ አምጥታ አስርባ፣ ኦኬ አታድኗትም። አንደኛ አይዲ የላትም፣ ሁለተኛ ህገወጥ ስራ ነው የምትሰራው። ቤት ውስጥ ነው የምትሸጠው። ዝም ያልነው በተለይ እኔ ዝም ያልኩትኝ መብርሃንን ለህፃኗ ስል ነው። ህፃኗ በጣም ስለምታሳዝነኝ ነው። እኔ ግብር ከፍዬ ምኖር ልጅ ነኝ። መንግስት ያቀኛል። ግብር ከፍዬ ህጋዊ ላይሰንሴን ቁጭ አድርጌ ነው ምሰራው። ኦኬ እንደሷ ህገወጥ ቤት ውስጥ እቃ ደርድሬ ላይሰንስ ሳይኖራት አይዲ ሳይኖራት እንደምትሰራው እንደሷ አይደለሁም። እሷን ለመጉዳት ይሄ ብቻ በቂ ነው። እናቴ ትሙት፣ ነገ ሰኞ እኔ እና አንቺን ያገናኛል። ነገ የስራ ቀን ነው አይደለ? ነገ እኔን እና አንቺን ያገናኛል። ኮሜንታተሮች ያድኑሻል። እነሱ መጥተው ያስፈቱሻል። እነሱ መጥተው ያስፈቱሻል። ሪከርድሽን ይዤ ሄጄ ህግ ቦታ ነው ማስጠራሽ። የዛን ሰዓት ህግ ለማን ይፈርዳል? ህግ ለማን ያፈርዳል? በደንብ አድርገሽ ታይዋለሽ። እናቴ ትሙት፣ ነገ ሰኞ ጠዋት ጨርሼ ነው ማሳየሽ። እዚች ሚዲያ ላይ መልካምነቴን ባሳየውሽ ልክ ደግሞ ክፉነቴን አውሬነቴን አሳይሻለሁ። ዝም ያልኩሽ ለልጅሽ ስል፣ ለዝች ህፃን ልጅ ስል፣ ሲቀጥል ደግሞ ሰው ሀገር ላይ የራሴን ዜጋ መክሰስም ሆነ ማስጠየቅም ሆነ አልፈልግም። አሳልፎ መስጠት ደግሞ ባንቺ ጀምራለሁኝ። ግብር ከፍዬ እየኖርኩኝ ሚዲያ ላይ ወጥታ በዚህ ደረጃ እየተናገረች ነው የምትሰራው። እንዲህ ነው ብዬ ራሴ ነኝ ሄጄ ህግ ቦታ ማስጠራሽ። ሰኞ ጠብቂ። የት ቦታ እንደሸረሞጥኩኝ ትነግሪኛለሽ። የት ቦታ እንደሰረቅኩኝ ትነግሪኛለሽ። ከአንቺ የባሰ ሌባ የለም። ኦኬ ሴት ነች፣ አጥፍታለች። ግን እናንተ ማጥፈታችኋል። እናንተ ማችሁ እቃችሁን እንድትሸጡ ነው ያደረጋችሁ እንጂ ለማደብቀው አንድ የተረፋት። በነገራችን ላይ አንድ ማለት ነው። ንግድ ፍቃድ የለሽም፣ አይዲ የለሽም።